ሰላም እንደምን አላችሁ ወገኖቼ? 80 ጊዜ እኔ እግዚአብሔር ነኝ አለ ኢየሱስ። 80 ጊዜ እኔ እግዚአብሔር ነኝ አለ ኢየሱስ። እንዴት? የት? እንስማ። የቀድሞ ክርስቲያን የነበረችው አሁን በእስልምና ገብታ ክርስትናን መሰረቱን እያናጋሁ እገኛለሁ ትላለች። ዲባንኪንግ ክርስቲያኒቲ ትላለች። እዚህ ላይ እስኪ እንስማት። ክርስትናን መሰረት ስታፈርሰው አሁን እንሰማለን። አድምጡ፣ እተረጉምላችኋለሁ። ኢየሱስ ክርስቶስ በወንጌል ውስጥ ከ80 ጊዜ በላይ እኔ የሰው ልጅ ነኝ ሲል ብሏል። በማቴዎስ 30፣ በማርቆስ 14፣ በሉቃስ 25፣ በዮሐንስ ወንጌል 12 ሸምድዳ ይዘዋለች። ሸምድዳ ስሙን ሁሉ ኢየሱስ እኔ የሰው ልጅ ነኝ ያለበትን ሸምድዳ ይዛለች። ዋው! ታዲያ የት ላይ ነው ኢየሱስ እኔ አምላክ ነኝ ያለው? የት ላይ ነው? ስንት ጊዜ ሳለ? የት ላይ እኔ አምላክ ነኝ ያለው? የት ላይ ነው? የት ላይ ነው? እናንተ ክርስቲያኖች፣ አንቺ ክርስቲያን ነው የምትዩ አምጪው። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ የተናገረው 80 ጊዜ እሷ ያለችውን ምክንያቱም ይሄ ምንድን ነው? በቤተ ክርስቲያን እንደሚገባ እንማርም አናውቀውም። ምን እንደምትናገር አታውቀውም። እንዲህ ይላል መጽሐፍ። ኦኬ፣ መጀመሪያ የማርቆስ ወንጌል ልሂድና 61 እርሱም ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው። ኢየሱስም እኔ ነኝ። የሰውን ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ኢየሱስ ምን አለ? እኔ ነኝ። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ። ስለዚህ የሰው ልጅ ምንድን ነው? የሰው ልጅ የሚለው ምን ማለት ነው? ይህንን ነው ማሳያችሁ። የሰው ልጅ የሚለውን ዳንኤል መጽሐፈ ዳንኤል ወደ አራማይክ ወስዳችኋለሁ። አራማይኩን ወስድና ተረጉምላችኋለሁ። ሀቬ ሀዚት በህዝቤ ሌሊያ፣ እነሆ ተመለከቱ በህዝቤ ሌሊያ፣ በሌሊት ረአይ በአሩ ኢም አነኔይ ሸማያ ከመጣ ከምን ጋር? ከሰማይ እንትን ክላውድ ጋር ምንድን ነው? ደመና፣ ከሰማይ ደመና፣ አናኔይ ደመናት፣ ከሰማይ ደመናት ጋር መጣ። ብዙ ነው። ሸማያ ከቫር ኤናሽ አታ ለምሳሌ ብሎ ማራናታ እንላለን። ማራናታ ይሄ አራማይክ ነው። አታ ማለት መጣ ማለት ነው። እና ባሬናሽ ተብሎ የሚጠራ ባርኤናሽ ምንድን? ባሬናሽ የሰው ልጅ ማለት ነው። የሰው ልጅ ተብሎ የሚጠራው መጣ ከሰማይ ደመናት ጋር። የሰው ልጅ ተብሎ የሚጠራው ማን ነው? ዳንኤል 7:13 እንደገና ወደ እኛው ልተርጉምላችሁ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለታል፣ ይሰግዱለታል ነው። አራማይኩ የሚለው አምልኮ ጋር ነው። አምልኮን ጨምሮ ነው። ይሄ እዚህ አረማዊ ቋንቋ የሚናገረው ይህንን ቃል ብንፈልገው ወደፊት እንፈልገዋለን፣ አሳያችኋለሁ። ልክ ከአምልኮት ጋር ነው። ከአምልኮት ያለበት ነው። ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። ግዛቱ ምንድን ነው? የዘላለም ግዛት ነው። የሚኖረው ለምንድን ነው? ለዘላለም ነው።
የሚኖረው ምን ያህል ጊዜ ነው? ለዘላለም ነው። መንግስቱም የማይጠፋ ነው። ይህ ነው ባር ኤናሽ። ወገኖቼ ባር ኤናሽ ማለት ይሄ ነው። ባር ኤናሽ ማለት ለዘላለም ዓለም የሚነግስ፣ ለዘላለም ዓለም ግዛት ያለው፣ ለዘላለም ዓለም ኃይል ያለው፣ ለዘላለም ዓለም ስልጣን ያለው ይሄ ባር ኤናሽ ይባላል። ያንን ታይትል ነው ኢየሱስ ወስዶ የሰው ልጅ አሁን ለምሳሌ ድሮ ሲመስለኝ መጽሐፍ ቅዱስን ጌታን ስቀበል ሳነብ የሰው ልጅ ስለሆነ ኦኬ ከማርያም ስለተወለደ ነው። ኢየሱስ እኮ የሰው ልጅ የሚለው ሰውነቱን ሊገልጥ ፈልጎ ኖ አይደለም፣ ስህተት ነው። ሰውነቱን ለመግለጽ ሳይሆን ዋናው መለኮታዊ ታይትሉ ነው፣ መለኮታዊ መጠሪያው ነው። ለዘላለም የሚነግስ፣ ለዘላለም የሚገዛ፣ ለዘላለም በቋንቋው ሁሉ በምድር የምድር ቋንቋን የሚናገሩትን ሁሉ ምንድን ነው የሚለው? ወገኖችም አሕዛብም ልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ። እንግዲህ ይገዙለታል የሚለው ከአምልኮም ጋር ነው። አምልኮንም ያጠቃላል። የአራማይኩ ቃል ማለት ነው። ዘንድ ይገዙለት ዘንድ ክብር መንግስትም ተሰጠው። ለዚህ ነው እኮ ጌታ ኢየሱስ በላይ በሰማይ በታች በምድር ስልጣን ተሰጥቶኛል። ዝም ብሎ እስላም እንደዚህ ነው የሚያደርግ። እጣትህን ነው የሚያስቆጥር። እንደዚህ 80 ሺህ ጊዜ ብትቆጥር የምትቆጥሪውን አታውቂውም። እጣትሽን መቁጠርሽን ታውቂያለሽ፣ መቁጠርህን ታውቃለህ፣ ግን ስለምትናገረው አታውቅም። ስለዚህ መጽሐፍ ቅዱስ እንደዚህ ዝም ብለን ብድግ አድርገን አንብበን ብለን በመሰለን የምንናገረው አይደለም። ይሄ ሁሉ ችግር በዚህ ሴት ላይ አንዱ ትልቁ ችግር ምንድን ነው? ክርስትና እያለች እዛው የሰንበት ትምህርት ይባላል ሄዶ ተረት ምናምን ይሰማሉ ይሄዳሉ። አሁን ወደ እስልምና ስትገባ ይህን የመሰለ የተዛባ እውቀት። አሁን እኔ ብንነጋገርና ባገኛት አፏን ነው ማስዛት፣ ምንም ማለት አችልም። ይሄን ታውቂያለሽ? ባሬናሽ ሁይዝ ባሬናሽ ማን ነው? ባሬናሽ ተብሎ የሚጠራው ማን ነው? ድሮ ለምን አልነገሩኝም ታዲያ? ምን ላርግልሽ? በነገርሽ ሰነፉን ትነው ያልነገረሽ። ባሬናሽ ማለት ዘላለማዊ ንጉስ ማለት ነው። ዘላለማዊ ንጉስ ማለት አምላክ ማለት ነው። መለኮት ነው የሚያሳየው። ሰው ስጋ ለባሽ ለዘላለም አይነግስም። ስጋ ለባሽ ለዘላለም ግዛት የለውም። ስጋ ለባሽ በዓለም ዙሪያ ሁሉ ሰብስቦ እንትን አይልም። ኢየሱስ ብቻውን የእግዚአብሔር ልጅ። ስለዚህ ባሬናሽ የሰው ልጅ ብሎ ራሱን ሲጠራ ዳንኤል ላይ ያለው ነው። ምን አለው ለካህኑ? ለምን ነው ካህኑ ልብሱን የቀደደ? የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያለህ አለው። የት ላይ ነው በሰማይ ይመጣል የተባለው? ኦኬ፣ የት ላይ ነው በሰማይ ደመና ይመጣል የተባለው? ወገኖችም አሕዛብም በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ወደ ላይ በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር ከቅዱሳን ሁሉ ጋር። የሰማይ ደመና ሲል ዝም ብሎ ደመና ስዕል የሚስሉት ስዕል ኦርቶዶክስ ምናምን ካቶሊክ የምታዩ ስዕል ነው። ደመና ምንድን? አቧራ ነው። ደመና ምንድን ነው? የክብር ልጆቹ ናቸው። ይህንን የሚመስል እንደ ደመናት የሆኑ ምስክሮች አሉን ይላል። አይልም እንዴ? ይላል ዕብራውያን ላይ። እንግዲህ የከበቡን እንደ ደመናት እንደ ሰማይ ደመና የሆኑ ምስክሮች አሉ። ከእነሱ ጋር ይመጣል፣ ከቅዱሳን ጋር ይመጣል። ኢየሱስ ቅዱሳንን ይዞ ይመጣል። እኛ ያለነው እንነጠቃለን፣ የሞቱት እንትን ያሉ ይነሳሉ። ኢየሱስ እንዲህ አይነት የዘላለም ንጉስ ነው። ዝም ብለህ የሰው ልጅ ብትል አልገባህም ማለት ነው። አልገባሽም፣ ሳይገባሽ ይቀራል። ስለዚህ መጽሐፍ ቅዱስን ማጥናት ማወቅ አስፈላጊ መሆኑን እወቁ።